ነገር ተፈጥሯል። ምክንያቱም ናኦል እንግዲህ ራሱ ያው ወንጀለኛ ሆኖ ራሱ ክፉ ሰሪ ሆኖ ወደዚያ ቤት እንዲመጣና ከነሱ ጋር እንዲኖር ያደረገችው ፍቅርም አሁን ላይ ከቤዛ ጋር ተስማምታለች። ቤዛ ጋር ምን ማድረግ እንዳለባቸው እና ምን መስራት እንዳለባቸው እንዲሁም ደግሞ የናኦል እጅግ በጣም ማስረጃ ከናኦል እንደያዘች እንግዲህ ቤዛ ለፍቅር ስትናገር ሰምተናል። ስለዚህ አብሯቸው እየበላ አብሯቸው እየጠጣ በአንድ ቤት ውስጥ ጣራ ውስጥ እየኖሩ እንግዲህ ወንጀልን እየሰራ ይገኛል። ያውም እነሱ የሚወዷቸውን እነሱ ጋር የሆኑ ሰዎችን በመያዝና በማገት ለአረብ ሲሸጥ እያየን ነው ማለት ነው። ምክንያቱም ከዚህ በፊት ብሌን የምትባል ጓደኛ እንዳለችውና እንዲሁም ደግሞ እንደዚህ አይነት ስራ እንደጀመረች ምክንያቱም ለሱ ለፍቅሩ መስዋዕት እንደሆነች የእሱ እናት የእንኩላሊት ታማሚ እንደነበረች 2 እንኩላሊቷን ፌል አድርጎ እንደነበረና ለዛ እየሰራች ገንዘብ እንደምታመጣና ከዛ በኋላ በዚያን መልኩ ደግሞ እሱ በሚሰራበት ሰዓት ራሱ የሚወዳት የሚያፈቅራት ፍቅረኛው ብሌን ከዚህ ስራ ተጠምዳ እንዳገኛትና በስተመጨረሻም እንደተጣሉ ከዛ በኋላ ግን እናቱ ካረፈች በኋላ ለሱ ብላ ከዚህ ስራ እንደገባች እና ብር ለማግኘት እንደገባች ፍቅር ስትነግረው አሁን ላይ እሷን ለማግኘት እንግዲህ ከአረቡ ጋር 30 ሴቶችን አቅርብልኝና የምትወዳትን የምታፈቅራትን ብሌንን አመጣልሃለሁ በማለት እንግዲህ በድርድር ላይ ይገኛል። እንግዲህ የእሱን ፍቅረኛ ለማንጣት ወይንም ደግሞ በህይወት መኖሯን በስልክ ለማውራት እጅግ በጣም እየጓጓ ባለበት ሰዓት እንግዲህ አሁን ላይ ያቀረቧቸው ሴቶች እንግዲህ ያው ሌሎችም እንዳሉ ሆነው አሁን ላይ አደይና እንዲሁም ደግሞ ሊዲያ የዚያ እጣ ተካፋይ ሆነዋል ማለት ነው። ሁሉን ነገር እንግዲህ ለሊዲያ ነግሯታል። አደይም እንግዲህ ሁሉን ነገር ተረድታለች። ስለዚህ ቤዛና እንዲሁም ደግሞ ፍቅር ስለ ናኦል ሲያወሩ በስትክክል ስለሰማች አደይ ናኦል ወደ ቤት በመጣ ሰዓት ከቤት ውስጥ ብቻዋን ስለነበረች እጅግ በጣም ፈርተው ነበር። ግን ደግሞ ወደ ክላስ ሲገባ በሩን ቆለፈችበት። ሊዲያ ካንተ ጋር እንዳለች አውቃለሁ። ምን አድርጋት ነው? የት አድርጋት ነው? ለምንድን ነው የማትነግረኝ? ካልነገርከኝ እዚሁ እንዳለ ፖሊስ እጠራባለሁ በማለት እንግዲህ አደይ ስታስለፈልፈው አይተናል። በጣም ጎበዝ ነሽ። በነገራችን ላይ ወደ እሷ ሲመጣ ክፋቱንና መጥፎነቱን ያው ቤዛና ፍቅር ሲያወሩ ስለሰማች እጅግ በጣም ፈርተው ነበር። ማንም አልነበረም ቤት ውስጥ። ስለዚህ ያላት አማራጭ እንግዲህ ወደ ክላስ ሲገባ ቆልፋ ያለውን ነገር እንዲነግራትና ሊዲያ የት እንዳለች እንደሚያመጣት አድርገዋለች ማለት ነው። ስለዚህ ክፈችውና በሩን ሁሉን ነገር ልንገርሽ፣ እንዲሁም ደግሞ አሁን ካልሄድኩኝ ሊዲያ በጣም አደጋ ላይ ትደርሳለች። ስለዚህ ሊገሏት ይችላሉ። እኔ ከዚህ መውጣት አለብኝ፣ ወደ ሊዲያ መሄድ አለብኝ በማለት እንግዲህ ያው በሩን እንድከፍት አድርጓል። በሩን ስከፍትለት ግን እሺ አሁን የት ነች? ምን ሆና ነው? ለምን አትነግረኝም? በማለት በቃ አብረን እንሄዳለን፣ ሁኔታዋን አሳይሻለሁ በማለት እንግዲህ ያው አደይንም ወደ ሊዲያ ወስዷታል። በጣም በትንሽ ነገር ነው ያታለላት። ያ ማለት ግን አደይ ስለ ሊዲያ ማወቅ ትፈልግ ነበር። ሊዲያ ምን ላይ እንዳለች ማወቅ ስለምትፈልግ የእሷ ነገር ስላሳሰባት እሷን ለማዳን ብላ ጭራሽ የራሷንም ሕይወት ወደ ሌላ ችግር ውስጥ ከተዋለች። ስለዚህ እሷን ለማዳን ለማንም ሳትነግር ከልጁ ጋር በተዋዋለችበት ምክንያት ናኦልን ተከትለው ሄደው ነበር። አምነው ተከትላ ሄዳ ነበር። ግን ደግሞ በስተመጨረሻው አደይንም ልክ እንደ ሊዲያ ለአረብ ሊሸጣት ተስማምቷል። እና እጅግ በጣም ባደረገው ነገር እና በሆነው ነገር አደይ እንዴት እንደዚህ አይነት የረከሰ ስራ ትሰራለህ በማለት ጠይቀው ነበረ። ግን ደግሞ ይህን ስራ እንዴት እንደሰራና እንዴት እንዳነሳሰው ሊዲያም ስታስረዳት ነበረ። እውነት ለመናገር እኔ ናኦል ማሳዝኖኛል። ግን ደግሞ በዚህ ልክ አይደለም፣ በዚህ ልክ አይደለም። የእሱን ጓደኛ የእሱን ፍቅረኛ ለማንጣት የሌሎችን ሴቶች እየወሰደ በዚህ ልክ እነሱን እንትን እያደረገ መሆን የለበትም ብዬ አምናለሁ። ምክንያቱም ለአንድ ብሎ እንደገና ሌላ ነገር ነው። በእርግጥ የእሱን ብትሆን አንድ ነፍስ ነች። ግን ደግሞ እንደዚህ ነገሮች መስራት የለበትም። በሌላ ነገር መደራደር መቻል አለበት። አሊያም ደግሞ ልክ እንዳለው አንዳንዶች በፍላጎታቸው የሚሰሩ አሉ። ያላቸውም በፍላጎታቸው የሚሰሩ ካሉ እነሱን ማድረግ ይችላሉ እንጂ እነ ሊዲያን እንዲሁም ደግሞ አደይን ፍላጎት ሳይኖራቸው ወደዚያ ወዳልሆነ ህይወት ውስጥ መክተት
የለበትም ብዬ አምናለሁኝ። እና እያደረገው ነገር ያለው እጅግ በጣም ከባድ ነው። ግን ደግሞ አሁን ላይ እውነታውን ታውቋል። ምክንያቱም ቤዛ ለዴቭ እንዳለ ነግራለች። ያው ሊዲያ ከናውል ጋር እንዳለ በእርግጠኝነት ተናግራለች። ስለዚህ ባርኮቴም ባለበት ሁሉም በተሰበሰቡበት እንግዲህ ባርኮቴ ሁሉን ነገር ሲነግራት ነበር ለፍቅርም። ምክንያቱም የሚባለው ልጅ አንቺን ነው የሚያውቀው፣ ለአንቺ ነው ጓደኝነቱ፣ ቀጥታ ወደዚህ ቤት የመጣው በአንቺ ምክንያት ነው። እውነት ይህ ነገር በተደረገው ነገር በሊዲያ ላይ በሆነው ነገር ያንቺ እጅ ካለ እኔ ወንድምሽ ራሱ ዝም አልልሽም፣ እገልሻለሁ በማለት እንግዲህ ለፍቅር ሲናገራት ነበር። ዴቭም ከአቅሜ በላይ ሆነብኝ፣ አሁንስ ከበደኝ፣ ምን ላደርግ፣ እህቴን የት ላገኛት፣ ይሄ አውሬ የት ነው ያለው እያለ እንግዲህ ናኦልንም እየተጣራ ይገኛል። ግን ደግሞ ተነስቶ ፍቅር አንቺ እዚህ ላይ እጅሽ ላይ ካለ እውነት እገልሻለሁ፣ እህቴን አንቺ እንደዚህ አይነት ውስጥ መጥፎ ህይወት ውስጥ አንቺ አስገብተሻት ከሆነ እገልሻለሁ በማለት እንግዲህ እሱም እየጮኸና አንገቷን ይዞ እየተናገራት ይገኛል። አሁን ላይ ቤቱ ራሱ ታምሷል። ምክንያቱም አደይ ራሱ የለችም። ያው ለምለም መታ ነበር። ስለዚህ በመጀመሪያ የፈለገቻት ለምለም ነበር። ምኝታ ቤቷ ብትሄድም አደይ የለችም። ወደ ኩሽናም ብትገባ አደይ የለችም። ቆይ አደይ የት ሄዳ ነው? ፍቅር የት ነው ያለችው? በማለት እንግዲህ ፍቅርንም ጠይቃት ነበር። ልጆቹ የት ነው የሚሄዱት? የት ነው ያለችው? በማለት እንግዲህ ስትጠይቃት እኔ ምንም እማቀው ነገር የለም፣ ከኔ ላይ አጨቅጭቁኝ በማለት እንግዲህ ፍቅር ወደ ክላሷ ገብታለች። አሁን ላይ እንግዲህ ቤዛን ጠርጥረዋታል። እናንተ መቼ ነው የምታውቂው? በማለት እንግዲህ ባርኮቴ ከቤዛ ላይ አይኑን እንግዲህ ጣል አድርጓል። እንዴት አወቅሽ? እንዴት ሆነ? መቼ ነው ያወቅሽው? በማለት እንግዲህ ስለ ሁኔታውም ጠይቋት ነበር። ዛሬ ነው ያወቅኩት እንጂ እኔ ከዚያ በፊት ምንም የማውቀው ነገር የለም፣ የታውቂዋለሁ፣ ጓደኝነቱ ለፍቅር ነው እንጂ በማለት እንግዲህ መልሳለች። ናኦል ዛሬ ተደራድሯል። ስለዚህ ሁለታቸውንም አልብሷቸዋል። አደይም እንድትለብስ አድርጓል፣ እንዲሁም ደግሞ ሊዲያ እንድትለብስ አድርጓል። አሁን ይመጣል ተዘጋጁ በማለት እጅግ በጣም እነሱን ፈርተው ይገኛሉ። በመጀመሪያ ግን ፍቅረኛዬን አሰሙኝ በማለት እንግዲህ ያው ትደውልለት ይሆናል ወይም ልታወራው ትችላለች። ካለዚያ ግን እንደዚያ ካላረገ ከአረቡ ጋርም አሁንም እየተደራደረ ይገኛል። ግን ደግሞ ከዛ በፊት የናኦልን ቤት የምታውቂው አንቺ ነሽ በማለት እንግዲህ ያው ፍቅርን እዘዋታል። ስለዚህ በእርግጠኝነት ቤቱ ተቃጠለበት፣ ቤቱ እንደዚህ ሆነበት ብለሽ ስላወቅሽው አይደለ ወይ ወደዚህ ቤት እንዲኖር የጋበሽው? ስለዚህ አሁንም ቤቱን ታሳይናለሽ፣ እሱ የሚኖርበት ቤት እንድትወስጂኝ እፈልጋለሁ አሁኑኑ በማለት እንግዲህ ዴቭ ፍቅርን እያፋጠጣት ይገኛል። እንዲሁም ደግሞ እነበቀለ አሁን ላይ ምንም ነገር አያገባንም፣ የራሷ ጉዳይ ሊዲያን በማለት እንግዲህ ሀሳቡን ትተው አድርገውታል። ምክንያቱም ይቺ ልጅ የሆነ ነገር ብትሆን ራሱ ወደፊት እኛን ይጠይቁናል፣ እኛን ወንጀለኞች ነው የሚያደርጉን። ስለዚህ አርፈን ብንቀመጥ ይሻላል፣ እንዲሁም ደግሞ እዚሁ ብንጠፋ ይሻላል በማለት እንግዲህ በቀልና ንጉስ ሲያወሩ ነበር። ግን ደግሞ አሁን ላይ በእርግጠኝነት በድጋሚ ይፈልጓታል። እንዲሁም ደግሞ አብረው ከነባርኮቴ ጋር ተጋግዘው ከዲብ ጋር ተጋግዘው በእርግጠኝነት ያው የናኦልን ቤትም ወደዚያ ሲሄድ ስላዩ አብረው ሰርተው እንግዲህ አደይም ስለጠፋች ለአደይም ብለው ከገቡበት ገብተው በእርግጠኝነት ሳይሸጡ ወይንም ደግሞ ምንም ነገር ጉዳት ሳይደርስባቸው በቀጣይ ፓርት ሊመለሱ ይችላሉ ብዬ አስባለሁ። ግን ደግሞ አሁን ናኦል ላይ እጅግ በጣም ብዙ ነገሮች ስላሉ ወደ ቤት ራሱ አይመለስም። በእርግጠኝነት ወደ እነ ፍቅር ቤት አይመለስም ብዬ አስባለሁ። እንግዲህ ያው አደይ በእርግጠኝነት ቤዛና ፍቅር ካገዙን ከዚህ ጨለማ ውስጥ መውጣት እንችላለን። እነሱ ካላገዙን ግን ማንም አያውቅም። ግን ደግሞ እነሱ ማገዝ መቻል አለባቸው በማለት እንግዲህ ከሊዲያ ጋር እያወሩ ይገኛሉ። ግን ደግሞ ናኦልም መቶባቸው ነበረ። እሱም ከአረቡ ጋር እያወራ ነበር። እንግዲህ ያው ቤዛና ፍቅርም ከፖሊስ ጋር ሄደው ያመለከቱ ይመስለኛል። በእርግጠኝነት ምናልባት ፖሊስም ሊደርስላቸው ይችላል። ልጁን ሊይዙትም ይችላሉ። አሊያም ደግሞ እነበቀለና እንዲሁም እነ ንጉስ ሊያስጥሉት ይችላሉ ብዬ ከዚህ ሁሉ እንግዲህ አንድላታቸው ይደርሱላቸዋል ብዬ አስባለሁ። በቀጣይ ፓርት በእርግጠኝነት ከዚያ ውስጥ ወጥተው ምንም ነገር ሳይደርስባቸው
ካለባቸው ችግር ይወጣሉ ብዬ ተስፋ አደርጋለሁ። ዲብም እንደዚሁ እጅግ በጣም እየተሰቃየ ይገኛል። አሁን ላይ ደግሞ እጅግ በጣም የሚወዳት የሚያፈቅራት ጓደኛው ወይንም ደግሞ የምታጽናናው አደይ አሁንም ከቤት ውስጥ የለችም። ስለዚህ እጅግ በጣም የባሰ ይጎዳል። ስለዚህ ያው በአስቸኳይ ይገኛሉ ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።